ጭራሽ አይደለም አሁን ተገራልበው ተመለኛል አይደለም አብርሃም እንዴ ምን ሆነ ነው ምንድነው እየሆንክ ያለው ቆይ ስለላ አሁንም ላታልለኝ አንቺ የበሰበሰች ሸርሙጣ ነግፈቲ እንዴ ሄነችና ጭራሽ በጊዜ ያልጋለ ስንት ቢከፍላት ቆይ ይሄ አሁን ሰራተኛ ተብሎ ያለው ልጅ ነው ቤት ውስጥ እና ከሷ ጋር የኔ አልጋ ላይ እና ምንድነው የምንጠብቀው ታዲያ ቆይ አይደለም እንዴ እንደዚህ አይደለም ይኸውልህ አብርሃም ይቅርታ ጋሽ እሺ ይቅርታ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለው እንግዲህ ከሱ አንደበት እምንሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት በጣም እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣ እንኳን ደህና ቆየ ልካም እንግዲህ እስቲ ምንድነው ወደኛ ያመጣህ እኛስ ደግሞ ምን እንድናግዝህ ምን እንድንረዳህ ነው የምትፈልገው የሚለውን እስቲ ከስር መሰረቱ ጀምረህ ያለውን ነገር ንገረኝ እሺ ወደ እናንተ የመጣሁበት ምክንያት በሚስቴ ላይ የተወሰነ ጥርጣሬ ነበረኝ እሱም ምን መሰለህ ዋናው ከኔና ባለቤቴ የምንኖረው በደብረ ብርሃን ከተማ ነው ሁለታችንም ኑሯችን እዛ ነው እና በቃ በጣም እንወደድ ነበር እና እሷ ቤተሰቦቿ ለሌላ ሰው ሊድሯት በጣም ዝግጅት ባደረጉበት ሰሞን እኔን ዳሞክ በጣም በኃይለኛው በቃ በጣም ስለማፈቅራት ማለት ነው በጣም ስለምወዳት ከቤተሰቧ ይያት ኮብልለን ወደዚህ ወደ አዲስ አበባ መጣን ማለት ነው እሷም ለኔ መስዋዕት ተከፍላ በቃ እኔ እንደምወዳት ስለማውቅ እሷም ወደደችኝ እንግዲህ ቤተሰቦቿን ለኔ ብላ አስቀይማ እኔን ተከትላ ማለት ነው እዚህ አዲስ አበባ መጣች ማለት ነው እና አዲስ አበባ ከመጣን በኋላ በቃ እኔ የታክሲ ያለኝ የራሴ የታክሲ ስራ ሰራለሁ ድለላም ሰራለሁ አልፎ በቃ ያገኘሁትን ስራ ሰራለሁ አዲስ አበባ ከመጣሁ በኋላ ማለት ነው ከሷ ጋር በጣም በፍቅር እንኖራለን እንደነገርኩ ማለት ነው በጣም ብዙ መስዋዕት ተከፍላለኛለች ለኔ ብላ ቤተሰቦቿን እስከ መክዳት ድረስ ደርሳለች እና ከሷ ጋር እንግዲህ ማለት ነው አዲስ አበባ ውስጥ ረጅም ጊዜ ኖረናል እና በጣም እንዋደዳለን እንፋቀራለን እና አዲስ አበባ ውስጥ ማለት ቤት ተከራይተን ነው የምንኖረው የነበረው ማለት ነው በቤት ኪራይ ነበር ተከራይተን የምንኖረው በቤት ኪራይ ላይ ደግሞ ማለት ነው አጋጣሚ ያከራያችን ሰውዬ በጣም እንጥሯቸዋለን እኛ ነበር የምንንከባከባቸው ምንም ዘመድ ምናምን ነገር የላቸውም እኛ ተከራዮች ነበር እንደዚህ እኔና እሷ በቃ እንንከባከባቸው ነበር እንረዳቸው ነበር በመጨረሻ በቃ በጣም አርጅተው በህመም ምክንያት ሲሞቱ ይሄን ቤት ለኛ ሰጥተውን ሞቱ ማለት ነው እና እግዚአብሔር ይስጣቸው በቃ ምንም ወራሽ ዘመድ ልጅ ምናምን ነገር ዘመድ አዝማድ የላቸውም ለኛ ወረሱን ማለት ነው ከዛ ገብቷል አሁን እኛ የቤት ባለቤት ሆነን ማለት ነው እና ኑሯችንም ከቀን ወደ ቀን እየተሻሻለ መጣ እና እሷም ስራ ነበራት ወጣ ያለች ትሰራለች ስራዎችን ደግሞ ማለት ነው ድጋሚ ተጨማሪ ስራ ለምን አንሰራም ማለትና ለውዝ እየጨመቅን የለውዝ ቅቤ መሸጥ እንጀምር እሷ ቤት ትሰራለች እኔ በመኪናዬ የዞርኩ አከፋፍላለሁ ማለት ነው እና ከውጪው ጋር አንድ ላይ ተጨማሪ ስራ ስለሆነባት ይከብዳታል ብለን ማለት ነው አንድ ሰራተኛ አመጣው እሷ ሰራተኛ መጣች ሰራተኛ ቀጥረናል እና ይሄንን እየሰራን እያለ አጋጣሚ እኔ በሆነ ስራ ምክንያት ወደ ፊልድ ለትንሽ ጊዜ ሄጄ ነበር በዛች መሃል ማለት ነው ከዛ እዛች ቆይቼ መጣሁ ስመጣ አረገዝኩ አለች እና ደስ አለኝ እስቲ የስንት ወር ሆንሽ ምናምን ነገር ስላት እሷ በምርመራ ጊዜ አብረን እንዳረጋገጥ ነው ስንሄድ ማለት ነው የተባለው ወርና እኔ እንትን ያልኩበት ማለት እሷ ያረገዘች የተባለችው ወር እና እኔና እሷ ግንኙነት ያደርግናል ሂሳብ ስሌት ስሰራ አልመጣለኝ በፍጹም የሚገናኝ አይደለም እና በጣም ደነገጥኩኝ እንዴት ሊሆን ይችላል እንዴት ከዛ በፍጹም ሊሆን አይችልም አሁንም በአልትራሳውንድ ምናምን ነገር ሳስመረምረው እኔ እሷ አረገዝኩ የምትለው ጊዜ ምናምን ነገር ክፍለ ሀገር ነበርኩኝ በዛች ጊዜ ውስጥ ማለት ነው እኔና እሷ ጭራሽም አልተገናኘንም ምንም ማለት ነው እና እንዴት ከማን ሊሆን እኔ በዛ ሰዓት ካልነበርኩኝ የእርግዝናው ደግሞ ትክክል ከሆነ አልትራሳውንድ እንዳረጋግጠው ትክክል ከሆነ
ይሄ ልጅ የኔ አይደለም ማለት ነው ሚስቴ ትወሰልታለች ማለት ነው ብዬ በቃ በጣም ለማመን ተቸገርኩኝ ማለት ነው። እና ለማመን ተቸገርኩኝ። ከዛ ጓደኞቼን ማማከር ጀመርኩኝ። መጀመሪያ ከጓደኞቼን ሰላም ማማከር ማለት ነው እስቲ ቆይ ምናምን ነገር ብዬ ለማወቅ በጣም ብዙ ጣርኩኝ። ስትወጣ ተከታተልኳት። ስራ ቦታ ላይ ሄድኩኝ። ስራ ቦታ ላይ ሰዎች ልክ እኔ ድር ማጣራት ጀመርኩኝ። በደንብ አድርጌ ስራ ቦታ የምትሰራውን ነገሮች እያንዳንዷን ግንኙነቷን በደንብ ተከታትዬ ምንም ላገኝ አልቻልኩም። ምንም በጣም ነው የገረመኝ። ሚስቴ በጣም እንደምትወደኝ አውቃለሁ። እኔም በጣም ወዳታለሁ። በእኔና እሷ መሀል እንዲች አይነት ክፍተት ይኖራል ብዬ አልገምትም። ግን ማለት ነው በቃ አንደኛ ግን ይሄን ሁሉ ተከታትዬ ትንሽ ፍንጭ ላገኝ አልቻልኩም። ገብቷል። ግን ሁለተኛ እንትኑን ፍንጭ ላገኝ አልቻልኩም። ምንም ለጓደኞቼም እንትን ብያለሁ፣ ብዙ ሰዎች እንትን ብያሰልያለሁ። ምንም አይነት ፍንጭ ላገኝ አልቻልኩም። ግን ደግሞ ማለት ነው ይሄ ልጅ ደግሞ ማለት ነው ተጸነሰ የተባለበት ጽንሱ ተጸነሰ የተባለበትና እንትን እኔ አልነበርኩም፣ ክፍለ ሀገር ነበርኩ። ይሄንን ደግሞ ማለት ነው በደንብ አድርጎ እንትኑ ስሌቱ አረጋግጦልኛል። ሁለት ደግሞ ማለት ነው ለምሳሌ ምንድነው ይሄ ስድስተኛ የዋስ ስሜቴ ማለት ነው የሚነግረኝ ቀልብ የሚባለው ማለት ነው እሱ በጣም ይነግረኛል እና በቃ የኔ እንዳልሆነ ማለት ነው በጣም ነግሮኛል። አብዛኛው ጊዜ ብዙ ጊዜ ማለት ነው ቀልቤ ያልተቀበለውን ያላመነበትን ነገር እንትን ስል ማለት ነው ሳጣራ ትክክል ሆኖ ነው ማገኘው። ቀልቤ ያላመነበትን ነገር በቃ ያላመነበትም ትክክል ሆኖ ነው ማገኘው ማለት እኔ እንዳሰብኩት ነው የሚሆነው። እና ይሄም ነገር ማለት ነው አንደኛ በዛን ጊዜ ወር ምናምን ነገር እኔና እሷ አልተገናኘንም። እኔ ክፍለ ሀገር ነበርኩኝ። እንዴት ሊሆን ቻለ ይሄ ማለት ነው። እና ይሄ ነገር ደግሞ ጥርጣሬን እንትን አለው። እኔ ተከታተልኩኝ፣ ላገኝ አልቻልኩም። ከዛ ሰዎች ጓደኞቼ ምን አሉኝ፣ ቆይ እንደዚህ የሆነች ሚዲያ አለ እና እነሱ ምንም እንትን የሚላቸው ነው ብዙ እንደዚህ አይነት ታሪኮች ሰርተዋል እና እነሱ ይከታተሉልሃል። አንተ ምንም ሳትደክም አንተ የራስህን ስራ ምንም ሳይታወቅብህ ምናምን ነገር ይህን ነገር እነሱ ይከታተሉልሃል ስላሉኝ ነው ወደዚህ የመጣሁት። ገብቶሃል። ይህን ነገር ግን ማለት ነው አሁን እኔ እሷን ስጠረጥራት በጣም እየከበደኝ ነው እንዳልኩ ተከታትዬ ምንም ላገኝባት አልቻልኩም። ሁለተኛ ደግሞ እንደምከታተላት ብታቅ እና በጣም ነው የሚሰማኝ። ገብቶሃል። በጣም ነው የሚሰማኝ እና አሁን ይሄን ነገር አጣርታችሁ እንኳን ስተቱ እኔ ጋር ሆኖ የኔ ልጅ ሆኖ ቢረጋገጥ ራሱ እኔ እንጃ እኔ ምን እንደምትለኝና እኔ ከሷ ጋር መለያየት በፍጹም አልፈልግም። በእርግጥ ልጁ የኔ ካልሆነ እኔ ልጁንም እንትን አይደለም እንትን ነው የሚለው ግን ማለት ነው አሁን በቃ ይሄን ነገር እንድታጠሩልኝ ብቻ ነው ፈልገው። መልካም እንግዲህ እንደው ለመጠየቅ ያክል እንዴት ነበረ እዛ ክፍለ ሀገር ላይ በመትኖሩ ሰዓት ማለት ነው እንግዲህ ቤተሰቦቿ እንዳልፈለጉ እንዳልተቀበሉ ትዳራችሁን የነገርከኝና ይሄን ያደረጉበት ምክንያት ምንድነው? ምክንያቱም እንግዲህ ዋናው ልጆች ከተዋደዱ ቤተሰብ የማይፈቅድበት ምክንያት አለ ብዬ አላስብምና እንደው ለምን ነበረ እዛ ክፍለ ሀገር ላይ ቤተሰቦቿ አንተ እንድታገባ ያልፈቀዱት? አየህ ምን መሰለህ እኔና እሷ እዛው እንደምንኖር ነገር ያለውና በጣም ተላምደን ተዋደን ተፈቅረን እኔ እንዳገባት ያልፈለኩበት ምክንያት ምንድነው የአባቷ ጓደኛ አሉ የጓደኛቸው ልጅ አለ ይሄ ዱሮ እንትን እንደሚባል ልጄ ምናምን የሚባባሉት ነገር የለ እንግዲህ አባትየው ጓደኛ አለው ጓደኛው ባለ ሀብት ነው እና የግድ እንትን ለማድረግ ሲል ብቻ ማለት ነው ለልጁ አሁን እሷ ሊድሩለት ያለው የሀብታም ልጅ ነው። አባትየው ደግሞ የሀብታም የሚባለው ሰውዬ ደግሞ ማለት ነው ኧረ ብዙም ሀብት የለውም እኮ ግን የተጋነነ ሀብት አይደለም እና ያንን ከሰውየው ጋር የጓደኝነቱን ለማጥበቅ ሲል ብቻ ልጁን አውጥቶ ለሱ ሊድር ፈልጎ ነው። በዛ ምክንያት ብቻ ነው። እናትየው እንደውም ብዙም እንትን አትልም ነበር። በኋላ ላይ ነው አባትየው አሳምኗት እንትን ያላቸው እና በቃ እሷ ደግሞ እንዳልኩ ከኔ ጋር በጣም ተግባብተናል፣ ተዋደናል። እንግዲህ የቤተሰቦቿን እንትን ሀሳብ ረግጣ ምን ብላ ከቤተሰቦቿ ተለያይታ ተጣልታ እኔ ጋር መጣ። እንግዲህ ሁሉ ነገር ሆነ እና በጣም ለማመንም እየከበደኝ ነው አሁን እናንተ ጋርም ስመጣ ራሱ ግን ደግሞ ማለት ነው ቀልቤ ብዙ ጊዜ እንዳልኩ ቀልቤ የጠረጠረው ነገር እውነት ሆኖ አገኘዋለሁ። አብዛኛውን ጊዜ እውነት ሆኖ አገኘዋለሁ እና አሁንም በቃ አይሆንም ብዬ ለመጠራጠር ለማመን አልፈልኩም። በቃ ሊሆናል እስቲ ለማንኛውም ምክንያቱም አንደኛ እንዳልኩ እኔ ክፍለ ሀገር በነበርኩበት ሰዓት ነው ያ እሷ ጸነሰ ወይም ግንኙነት በዛን ሰዓት ከኔ ጋር ግንኙነት አላረግንም። እኔ ክፍለ ሀገር ነበርኩኝ ከማን ጋር ሊሆን ይችላል ብዬ ገመትኩኝ እና ይሄ ነገር እንዲጣራልኝ የምፈልገው አንተው የምትጠረጥረው ሰው አለ ማለት እንግዲህ ጓደኛም ሊሆን ይችላል ከሷ ጋር እንግዲህ በተለያየ አይን የሚተያይ ወይ ደግሞ ከሱ ጋር ሊሆን ይችላል እንደዚህ ያደረገችብኝ ብለህ የምትጠረጥረው ሰው አለ? በፍጹም ነገርኩህ እኮ አሁን እቺን ምክንያት ሳገኝ ማለት ነው
በጣም ምክንያቱም ማለት ነው አንድ በጣም የምትወደውን ሰው የምታፈቅረውን ሰው ዝም ብለህ ከመሬት ተነስቶ መጠርጠር ማለት ዘበት ነው እና እኔ በጣም ምንም ሳታቅብኝ ማለት ነው በጣም በሚገርም ሁኔታ ተከታተልኳት። በሚገርም ሁኔታ ስትወጣ ጀምሮ እንዳልኩ ታክሲ ሹፌር ነኝ ብያለሁ። በመኪና እግር እያልኩ ማለት ነው ተከታተልኳት። እንዲች አይነት ምንም ፍንጭ ላገኝባት አልቻልኩም ምንም። ስለዚህ ይሄን ልጅ የት ቦታ ብታረገው ነው እንዴት ነው ምናምን ነገር ውጪ ላይ ምንም በቃ ስራ ቦታ ላይ አልኩ ውጪ ላይ ምን ላይ እንዲች አይነት ፍንጭ ላገኝ አልቻልኩም። እና ምናልባት እኔ ወይ በሌሎበት ሰዓት ቤት የሚመጣ ሰው ካለ ይሆን እስቲ ምናምን ነገር ምናምን ሲል አጋጣሚ ሰዎች ናቸው እስቲ ምናልባት ቤት ውስጥ ሊሆን ይችላል እነዛን ሚዲያ እንትኖቹን አናግራቸው ምናምን ነገር ያሉኝ ማለት ነው። አዎ እንግዲህ እንደነገርከኝ ከሆነ አሁን የምትኖሩበት ቤት የራሳችሁ እንደሆነና አከራያችሁ ከሞቱ በኋላ ለእናንተ ጥለውላችሁ እንደሞቱ ነው የነገርከኝ። እንደው ከዛ በኋላ ወራሽ ነኝ ልጅ ነኝ ወይም ደግሞ ዘመድ ነኝ ይሄ ቤት ይገባኛል ብሎ የመጣ ሰው የለም? እናንተስ ደግሞ በህጋዊ መንገድ ነው ይሄን ነገር ተረክባችሁ አሁን ላይ የግላችሁ አድርጋችሁ እየኖራችሁ ያላችሁት? አዎ ምን መሰለህ አንደኛ ሰውየው እንዳልኩ ዘመድ ምንም አይነት ዘመድ የላቸውም ምንም አይነት እንትን የላቸውም እና በህጋዊ መንገድ ነው እንትን ሄደን እኛም አሳውጀናል እንትኑን ማለት ነው። እሳቸው ውልና ማስረጃትን ስም አዞሩልን እንትን ሰጡን እንጂ ዘመድ ቢኖራቸውማ ህግም አይፈቅድልንም ነበር እኮ። ስለዚህ ምንም አይነት ዘመድ ስለሌላቸው እነሱ ናቸው ጥሩ ለነሱ መውረስ ፈልጋለሁ ብለው ተናገሩ። የወርሱን ፍርድ ቤት ይዘን በፍርድ ቤት አሳውጀን ቤቱን በስማችን አደረግን ማለት ነው። እንደው ትዳር ላይ አንተስ ምን አይነት ሰው ነህ? እስቲ ራስህ ስለ ራስህ ንገረኝና በፍቅረኛነት ዘመን እዛ ክፍለ ሀገርም በነበራችሁ ሰዓት እዚህም በመጣችሁ ሰዓት እንግዲህ ምን አይነት ህይወት ነው ስታሳልፉ የነበረው? አንተስ ደግሞ በትዳር ውስጥ ምን አይነት ሰው ነህ? እኔ እንዳልኩ በቃ አብዛኛውን ጊዜ ስራ ነው እሰራለሁ እንዳልኩሽ ያው ሹፍርና ታክሲ እሰራለሁ። ታክሲውን ደግሞ የሆነች የታክሲው አየሩ ሲያዝብኝ ድለላ ደግሞ ማለት ነው ተፍተፍ እያልኩ ያገኘሁትን ነገር ምናምን ነገር ድለላ አይደለም እሱም የተወሰነ ይሳካልኛል እደልላለሁ። ኧረ በቃ ያገኘሁትን እሰራለሁ ብቻ እንደው ትዳር ላይ ማለት ትዳር ላይ እና ከዛ ይልቅ ለትዳሬ ማለት ነው እጅግ በጣም ታማኝ ነኝ እንዳልኩሽ ማለት ነው። ክፍለ ሀገር ላይ አንድ ሰፈር ነን አብረን ነው ተወልደን ማለት እዛው አብረን ያደግነው ከልጅነት ጀምሮ አብረን ያደግነው እና በጣም ተላምደናል። በጣም አብረን ስላደግን ማለት ነው በጣም ተላምደን ሁለታችን በፍጹም ልንለያይ አልቻለም። ከዛ በኋላ ነው እንግዲህ ቤተሰቦቿ ያንን ነገር ምናምን ነገር ስሰማ የኔ ይዣት መጥፋት እንደምፈልግ እንግዲህ እሷም አብራኝ ስላደገች ከኔ ጋር የተላመደችው ምንም ያለችው ለዛ ለማታውቀው ሰው ጭራሽ ሊድሯት ምናምን ነገር ሲሉ ማለት ነው ገብቷል። ካለመደችው ጋር ምን ሊድሯት ሲሉ ቤተሰቦቿን አይሆንም ብላ ተገፍታ ምን ብላ ለኔ መስዋዕት ከፍላ እኔ እንዳልኳት እንጥፋልኳት ይዣት መጣሁ እና ይሄንን የሚያክል መስዋዕትነት ስለከፈለችልኝ እኔ በጣም ለትዳሬ ታማኝ ነኝ። እንዳልኩሽ ታክሲ ከብዙ ሰው ጋር ምናምን ነገር ያገናኘኛል ከብዙ ሴቶች ጋር ምናምን ነገር ያገናኘኛል ግን ከአንዳቸውም ጋር ምንም አይነት የቀረበም ግንኙነት ምናምን ነገር የለንም። በቃ እንዳልኩ በእንትን ብቻ ነው ከሷ ቤቱ ላይ ቤቴን ነው በቃ አልኩ ያገኘሁትን ወስጄ ቤቴ ነው እንዳልኩ ኑሯችንን ለማሻሻል አሁን እኔ እሰራለሁ እሷም ትሰራለች። እንግዲህ የቤት ውስጥ ደግሞ ስራ እንጀምር ብለን ኑሯችንን ካሁን ለማሻሻል ማለት ነው ለማድረግ የቤት ውስጥ እንዳልኩ የለውዝ መጭመቂያ እንትን ገዝተን ለውዝ እየጨመቅን የለውዝ ቅቤ ምናምን ነገር እያደረግን ማለት ነው መስራት ጀምረናል እና ኑሯችንን ለማሻሻል ነው እንጂ ምጥረው ማለት ነው እንዲች አይነት ሀሳብም የለብኝም። ለዛም ነው እንደው ከነበራችሁበት ጊዜ ከክፍለ ሀገር ከመጣችሁበት ጊዜ አሁን ላይ ኑሯችሁ ተሻሽሏል? ኑሯችን አዎ በእርግጥ ተሻሽሏል። እና ደብረ ብርሃን ማለት ነው ይሄንን ነገር ስናስብ መጀመሪያ ምን አደረኩኝ እሷን ወሰድኩና ቤተሰብ ጋር ያስቀመጥኳት ዘመድ ጋር ማለት ነው ዘመድ ጋር ያስቀመጥኳት ምክንያቱም ወደ አዲስ አበባ እኔ ነገሮችን እዚህ አመቻችቼ መምጣት አልነበረብኝ እና ቀጥታ አዲስ አበባ መጣሁ። አዲስ አበባ ያው የሆነ ማጥቃቸው ሰዎች አሉ ጓደኞች ምናምን ነገር በእነሱ ምክንያት ምናምን ነገር ቤት ተከራየው። ከዛ ቤት ተከራየን እና ለሷ የሚበቃን ቤት ነበረ። ከዛ ተከራየውና ሄድኩኝ ተመለሽ እሷን ይዣት መጣሁ። እዚህ እንዳልኩ በተከራየንበት ቤት አብረን መኖር ጀመርን። በቃ በአንድ ደስት እየሰራን በአንድ ሳለ ሁለት እየበላን እያልን ነው። በተለይ ደግሞ አከራያችን ነፍሳቸውን ይማራቸው እነሳቸው ከሞቱ በኋላ የቤት ኪራይ ስለቀነሰልን የቤት ኪራይ ሀሳብ ስለሌለብን ከዛ በኋላ ነው ኑሯችን መለወጥ የጀመረው እና የኑሯችን ሲለወጥ ነው እንግዲህ ይሄ ነገር የተከሰተው። በቃ ልጅ መውለድ አለብን ምናምን የሚል ሀሳብ መጣ። ከዛ አጋጣሚ
አሁን ተጸነሰ ልጅ ጸንሻለሁ ያለችኝ ሰዓት ማለት ነው። ከዛ ክትትል ይደረጋል አይደለ? ክትትል ሲደረግ ባልትራሳውንድ በምን የስንት ወር እንደሆነ ይታወቃል። በዛን ሰዓት ነው በጣም የመጨረሻ በቃ ግራ የገባኝ። ምክንያቱም ባልትራሳውንድ የስንት ወር እንደሆነ ሲነገረኝና ጊዜውን ሳስበው ምንም ጭራሽም ሊገጣጠም አልቻለም። በዛን ሰዓት እኔ አልነበርኩም እና ያቺ ብቻ ነች ጥርጣሬ። ሌላ በፍቅራችን ምናምን አይነት ነገር ምንም አይነት ጥርጣሬ እንዳልኩም ውጪ ላይ የሚገርም ክትትል አድርጌባታለሁ። የሚገርም ክትትል አድርጌያለሁ። ውጪ ላይ እንዴት ላገኝ አልቻልኩም። ከዛ እናስ ይሄ ነገር እንዴት ሊከሰት ይችላል? የት ስራ ቦታ ተከታተልኳት፣ ውጪ ላይ ተከታተልኳት፣ ይሄን ነገር ላገኝ አልቻልኩም። እና እንዴት ነው ሊሆን የቻለበት ታዲያ? ምክንያቱም ማለት ነው ልጁ የኔ እንዳልሆነ በቃ በጣም ስድስተኛ ዋሴ እንዳልኩ በጣም ነግሮኛል የኔ እንዳልሆነ። እና እንደው የፈራኸው ነገር ቢፈጠርና ልጁ ያንተ ባይሆን ምንድነው ያንተ የመጨረሻ ውሳኔ የሚሆነው? ልጁ የኔ ካልሆነ የራሴ ልጅ የኔ ያልሆነውን ልጅ እኔ ላሳድግ አልፈልግም በፍጹም። ምክንያቱም አምናኝ አብረን እየኖረን ምናምን ከዚህ በፊት የነበረ ታሪክ ቢሆን ጥሩ፣ ግን እኔን ብላ መጣ ከቤተሰቦቿ ጋር እንትን ብላ አምናኝ መጣ። እኔ ማምኛት አብረን እየኖርን ኑሯችንን ለመለወጥ ደፋ ቀና ባልንበት ሰዓት ላይ እንደዚህ ሌላ እንትን ምናምን ነገር ካለ የሌላ ሰው ለማሳደግ በፍጹም አልፈልግምም፣ ዝግጁም አይደለሁም። እሷንም ጭራሽ በቃ የራሴን ኑሮ ነው የሚጀምረው። ከእሷ ጋርም ያለኝ ግንኙነት በዛ ሰዓት ነው የሚያበቃው። መልካም እንግዲህ የነገርከኝ ነገር ትንሽ የሚያሳዝን ነገር ነው። እንደፈራኸውም በእርግጥ ላይሆን ይችላል፣ እንደፈራኸውም ደግሞ ሊሆን ይችላል። ከወዲሁ ግን እኔ ማለት የምፈልገው እንግዲህ ምንም አይነት ውሳኔ እንዳትወስን በጊዜው። ማለት እንግዲህ ሰው በተናደደ ሰዓት ምንም አይነት ውሳኔ መወሰን የለበትም ብዬ ስለማስብ እንግዲህ ተረጋግተህ የፈራኸው ነገር ሆነም አልሆነም እንግዲህ በሰዓቱ ተረጋግተህ ያለው ነገር ተቀብለህ እንድታሳልፍ ነው የምፈልገው ማለት ነው። ስለዚህ ማለት ይሄ የተለየ ነገር የለም። ከዚህ በኋላ ህይወት ይኖርሃል። ያ ነገር ሆነም አልሆነም መጨረሻው አይደለምና በሰዓቱ ላይ ብዙ እንዳታስቸግር ወይም ደግሞ ጥቃት ላድርስ እንዳትል ማስጠንቀቅ እፈልጋለሁ። ምክንያቱም ከባድ ነገር ሊፈጠር ስለሚችል ማለት ነው። ስለዚህ ራስህን ዝግጁ አድርገህ ለሁለቱም ሳይድ ራስህን ዝግጁ አድርገህ መጠበቅ ነው ያለብህ ማለት እፈልጋለሁ። እንግዲህ እኛ ከዚህ በፊት እንደዚህ አይነት እንደነገሩህም ጓደኞችህ እንደዚህ አይነት ኬዞችን እንሰራለን እና እንግዲህ ውጪ ላይ አንተ በጣም እንደተከታተልካት ምናምን ነግረኸኛልና እኛም እንግዲህ ከዚህ በኋላ ሰዎችን መድበን ውጪ ላይም ቤት ውስጥም ደግሞ ወይ እሷ በሌለች ሰዓት ገብተን ድብቅ ካሜራዎችን እንገጥማለን። ከዛ በኋላ መከታተል እንጀምራለን ማለት ነው። እንግዲህ የሚፈጠረውን ነገር አብረን እናያለን። ውጪ ላይ እንከታተላለን። የምናገኘውን ነገር ሁሉ እንግዲህ ለአንተ እናሳውቀሃለን ማለት ነው። በስተመጨረሻ ማለት የምፈልገው እንግዲህ መልካም እድል ነው ማለት የምፈልገው። እሺ፣ ለእናንተ መልካም። አንተም የምትለው ነገር ካለ በስተመጨረሻ እድል ውስጥ። እኔ እንኳን ያው የእናንተን ሚዲያ ብዙም አላውቀውም፣ ተከታትዬም አላውቀውም። ጓደኞቼ ናቸው የጠቀሙኝ የጠቆሙኝና እንግዲህ ቢያንስ እናንተ ተከታታችሁ እኔ በጣም ብዙ እንዳልኩ ደክም ያለው ለፍቻለሁ የሆነ ፍንጭ ለማግኘት ብዬ በጣም ለፍቻለሁ፣ ግን ፍንጭ ላገኝ አልቻልኩም። እና እናንተን ቀንቷችሁ እኔም ከጭንቅ እንድትገላግሉኝ እና እንዲቀናችሁ ነው የምጸልየው። እኔም አረፍ እንድል ቁርጤና ኦኬ። መልካም ያው እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነበር። እንግዲህ ትንሽ በሚስቱ ላይ ጥርጣሬ ያለው ወይም ደግሞ በጸነሰችው ጽንስ ላይ የኔ ነው አይደለም የሚል ጥርጣሬ ስለተፈጠረበት እኛ እንድናጣራለት ወደኛ መጥቷል ማለት ነው። እንግዲህ እኛም ደግሞ ከዚህ በፊት በምንሰራው ነገር ከልምዳችን ላይ ተመርኩዘን ማለት ነው እንግዲህ ቤታቸው ውስጥ ካሜራ እንገጥምና ውጪ ላይ የኛን ሰዎች መድበን መከታተል እንጀምራለን። ከዛ በኋላ እንግዲህ የምናገኘውን ነገር ለእናንተም ለውድ ቤተሰቦቼ የምናሳውቃችሁ ይሆናል ማለት ነው። እስቲ አብራችሁ ነው። እኔ ምንሽ ለምራች ሰራተኛሽ ለምን ቶሎ መታሰራ ምናምን ማሰራ መንገድ ተዘጋግቶባት ይሆናል። አንተ ደግሞ ምን ነክ ነው እንዴ? መንገድ ተዘጋግቶባት? አዎ ሰው ችግር አጋጥሟል። ምን ነክ ነው? በቃ ከቤት ወጣና ስለዚህ እኔ እኮ ስራ ለምሰራ እንጂ የቀጠልኩት እንዴ። አይ ተረጋጋ። ወይ መጣች
እንደምን አላችሁ? እሺ እንዴት ዋላችሁ? አለ ትራንስፖርት እዛም ስራ እኮ አለቅም ብለው ትራንስፖርት እኮ ነው። ቁርስ ወይኔ ሳልደርስ ትራንስፖርት ምናምን ነገር ታያለሽ። በጠዋት አትወጪም እንዴ? እዚህ ማለት የሚሰራ ስራ አለ። ስራ እንድታገዣት እኮ ነው የቆጡ። ይቅርታ ጋሽ እንዴ አትናገር። ጋሽ ይቅርታ። ስሚ አሁን ገብተሽ ወጥ ስሪ። እንግዳ ይመጣብናል ከከሳሽ። እሺ ቶሎ ብለሽ ምስሩ ለቀም አድርገሽ እንትን ባይ ድፍን ምስሩ ነው ክኩን አይደለም ምሳሪው። ሌላ ደግሞ ሌላም ትጨምሪያለሽ። ድንች ንቅሳ እንዴ ወጥ ብቻ አይደለም። አሁን ብዙ የሚታጠብ ልብስ አለ። እዛ ጋር ጫማ አለ። እስቲ ወልቤ ያችሁ በቃ እንትን ባይ ያለሽን አድርጊ። ይጂ እሺ ጋሽ አዎ እኛ እኮ እኔ አንደኛ እንድታገዣት ነው ሰው ሁለተኛ ነይ ቆይ ይሄንን አነሳሽ ከዛ ይቺን ደግሞ ጸዳ ምስኪን እኮ ነች። አይ ምስኪን የሚባል ነገር የለም እንዴ እስከ ከፈለን ድረስ እንድታገዝሽ ነው። አዎ ምንም ቢሆን ታሳዝነኛለች። እኔ እኮ አንቺ እንዳደክሚ ምን ሆነሽ ነው? አንቺ ነይ ይሄንን ተይን ጸዳ አድርጊ። ጎሽ እና ያለሽን ጫማውን እንትን በያ ጸዳ አድርጊለት። እዛ ጋር አለልሽ። እሺ ጎሽ እንዴ እንደፈለግሽ መልበስ ትችላለሽ። ታዲያ በታይት ምናምን ትሆነልህ እንደዛ ነው የምትፈልገው? እኔ ምንድን ነው እንደዚህ የሚያሸፋፍናት ማንነቷ እንደታወቀ መብቷን የፈለገችውን መልበስ ትችላለሽ። እሱ ስራ ተስራልኝ እንጂ አያገባኝም። አንቺ እንድታግዝሽ ነው እኮ እኮ የፈለገችውን ትልበስ። ባዩሽ ድምጿ ባይ ሄዳ ነው አለሁ እመጣለሁ አለሽ። በቃ አሁን ያለሽን እንትን በይ። አጸዳሽለት ጫማ? አዎ አጸዳሽለት። ጎበዝ። እሺ ለማንኛውም እኔም ወደ ስራ ልሂድ። ስራ ታግዝ ነገር ታግዝሽ። እሺ እስቲ ውሃ ስጪኝ። ውሃ መታለች እንዴ? እስቲ ቼክ አድርጊ። ውሃ መታለች? እሺ መጣ። እስቲ በቃ እኔ መሄዴ ነው። በቃ ይሄድ ቻው። በቃ ሰላም ወለልኝ። ሰላም ወለልኝ። ስራ ታግዝሽ ደግሞ። ኧረ ታግዘኛለች። እሺ በቃ ሰላም ዋል። አንቺ ባዩሽ አለሁ እየወጡ ነው ጋሽ? እሺ በቃ ቻው። በቃ ደውልልኝ። እሺ ባዩሽ እንዴ ዝጊ እንዴት እንደናፈቅሽኝ እኔ ራሱ ይሄ አስቸጋሪ ይዋልሽ። ይሄ ነገር እንዴት እንደመረረኝ። አይ ባዩሽ እንዴት ነሽ? ነበር ያልሽኝ። በእናትሽ ከሱ ከስቶኝ እንዴት እንደምቀና እኮ እንዴት ነው የሚያደርገኝ? አስቸጋሪ ባል ነው ያለሽ። ቻል ማድረግ ነው ያለብኝ። ጭራሽ ልብስ ጠምናን ይለኛል። ያው እንግዲህ በዚህ መንገድ ነው መገናኘት የምንችለው፣ ሌላ መንገድ የለንም። በጣም ነው የመረረኝ ላንቺ ስል ነው እንጂ ጭራሽ በቃ አትቆረጠውም እንዴ? ቆረጧል። ይሻሽ እንዴት እንዳመረ ይሄ ነገር ራሱ እንዴት ፀጉር ገባ እና ዳን አለሁልሽ። እንዴት እንደናፈቅሽኝ እኔ ራሱ በጣም ነው የናፈቀኝ። በእናትሽ ይሄ ባልሽ እኮ አስቸገረ እኮ በቃ በእናትሽ ምንም በቃ እኮ አፍተር ይሰጠናል ቻለ ምን ታዲያ እኔ እኮ ስትናፍቂኝ በቃ ምን እንደማደርግ ግራ እየገባኝ ነው። በቃ መፍትሄውም ጠፋብኝ። ያው ይሄ መንገድ ብቻ ነው ያለው፣ ሌላ መንገድ የለም የምንገናኝበት። እናንተ ይሄ ብቻ ነው ያለው። እኔም ለዛ ብዬ ቆይ ግን አናፈኩም። እንዴት እንደናፈቅሽኝ በእናትሽ ይሄ ራሱ እንዴት እንደናፈቀኝ ወይ በእናትሽ ይሄ ባልሽ እኮ ነው በቃ እንደዚህ ያራራቅን እኮ ነው ፍቅ እያልሽኝ እኮ ነው በእናትሽ። እንዴት እንዳስጠላኝ በጣም ያስጠላኝ። በጣም ነው እየደበረኝ ያለው። ግን በጣም እየተናዘዘኝ ነው ደግሞ። ምን ሆኖ ነው? ያው ተውስ እንደዚህ ነው እንዴ ጸባዩ? አዎ እንደዚህ ነው። እንዲህ ነው። አንቺማ ሪስፔክት ያደርግሻል። አንቺን ባያደርግማ ጸብ ላይ ነበር። ምን ተቀየርበት? ጾቴን ነው መቀየርበት አይደለ?
አዎ አይ ግን እንደዚህ ተናገሩ ምርጥ ለናት ባለቤቴ እኮ ነው ጭራሽ ባለቤቴ እንዴ ወንድ አቤት ስራ አይደለ እንዴ ምን ነው ተርበተበች? ኧረ ምንም ምንድነው? ምን ሆነክ ነው? ኧረ ምንም ቁልፍ ረስቼ እኮ። አይ እዛ ጋር ነው ያለው ቁልፍ። እዛ ጋር አስቀምጫለሁ። እዛኛው መኝታ ቤት። ምን ነው በሰላም ነው? አይ እዛ ጋር ነው። እዚህ እንትን ምንም እዛ ጋር ነው ያለው ቁልፍ። አገኘኸው? የለም። ኧረ እዛው ጋር ነው ያለው። ፈልገው፣ ከስር ፈልገው፣ ከስር። ቆይ እዛው ነው ፈልገው። እኔ እዛ ነው ያልኩህ። እዛ ፈልገው። እንዴ ቆይ ግን ምንድነው? ምን ሆነሽ ነው? አልገባኝም። ምንም አልተፈጠረም። እዛ ጋር ነው ያለው እኮ። ምንድነው? አይ እንደዚህ ድንግጥ ግጣ። አይ እሺ፣ እዚህ ቁጭ በል። እኔ በሰላም ነው? በሰላም ነው? በሰላም ነው። እንዴ አይዞሽ። ምን ሆነሽ ነው? ለምንድነው እንደዚህ ተደነገጥሽው? ኧረ ምንም አልደነገጥኩም። እዛ እኮ ነው ያለው። እሺ አግኝቼዋለሁ። አገኘው? እሺ አገኘው። በቃ ቻው ቻው ቻው። ንዝናዛ ሰውዬ ሲያስጠላው እግዚአብሔር። ኡፍ ፍቅር እንዴ ይሄ ጦሰኛ ባልሽ ሄደ። አንተ እንዴት እንዳስደነገጠኝ እኔ ራሱ አመጣጡ ራሱ ሲያስፈራ እንዴት እንደሆንኩ እኮ እኔ ነኝ የማውቀው። የፍቅር መቀስ ሲያስጠላ እንዴ። ቆይ ግን በሩን ልዝጋ። ቆይ አስኪያች ቼክ አድርግ። ቀልቤን ገፈፈው። አስጠላው እናትህ የፍቅር መቀስ። ይሄ ቀልብ ገፋፊ ጦሰኛ። አንቺ ወርቄ ነበርኩ። እንደውም በእናትሽ አሁንም ተመልሶ እንዳይመጣ ይሄን በር ቼክ ላድርግ። ደግሞ ከታወቀብን እኮ አንቺ ጉድ ውስጥ ነው የምንገባው። አይ ተቆልፏል። ምን ረስቶ መጥቶ ነው ግን? ቁልፍ ነው ምናምን አለኝ። ይሄ ቁልፍ ምናምን ደንባራ ሰውዬ። ኧረ ወይኔ ግን አንቺ እንደዚህ ታውቆብን ደግሞ በኋላ ሌላ ነገር ውስጥ እንዳንገባ በእናትሽ። በቃ እኔ ማራት አትጨነቂ። ልቤን በጣም ነው ያመመኝ። አይዞሽ። እኔ እያለሁማ እንዳትደነግጪ። ምን ሆነሽ? ምንም ይምጣ እኔ ያለሁልሽ። ልጃችን ራሱ እየተጎዳ እኮ ነው ያለው። እሱ ነገር ራሱ በጣም እኮ አሳሳቢ ነው። በጣም አሳሳቢ ደረጃ ላይ እየደረሰ ነው። 4 ሳምንት ምናምን ሆነኝ ቼክ ራሱ ካረኩት። ኧረ አርጊ ደግሞ ብዙ ነገር እያማረኝ ነው። ምን አማረሽ? ምን አማረሽ? ምን ላድርግልሽ? እኔ እያለሁልሽ ምን አማረሽ? ብዙ ነገር ነው ያማረኝ። ምን አማረሽ? አንተ ብቻ ነገር ከኔ አቅም በላይ መቼም እንደማይሆን ታውቂያለሽ። እሺ እኔማ አለሁልሽ። በቃ አንዱን ነገር አቃልያለሁ። በቃ አንደኛው ከልሽ ሌላ ምን ይፈልጋል? ሌላ ምንም የለም። በቃ እኔማ በቃ አለሁልሽ። አንጀትሽን ነው የማረጋው። እስቲ እንትን አቀብኝ፣ ሲጋሬን አቀብኝ እስቲ። አንተ ደግሞ በዛተው ሲጋራ በእናትሽ ኡፍ ለቅሞኛል። በእናትሽ ውይ ተጣጣ ችግር አለብኝ። እንዴ በምን ይለኩ ሰው በምን እንዴ ምን ሆነሽ? ኧረ የለም ጭራሽ እዛኛው ጋር ነው ሰው ደብቄ አንዴ ያስቀመጥኩ እዛኛው ክፍል ጋር። የኔ ፍቅር አትበሳጭብኝ። እንዴት እንደምወድሽ ታውቂያለሽ? ይደክመኛል እኮ ምን ሆነክ ነው? ግን አይደብርም ፊት ለፊቴ ስታጨስ? ኧረ ፍቅር አንዳንቺ እኮ ነው ይሄ ነገር ራሱ ጥምት የሚለኝ። ለዛ እኮ ከአንቺ የሚበልጥብኝ ነገር የለም። የምሬን የምወደው ነገር በቃ ባለም ላይ አንቺ ብቻ የኔ አበባ። ከዛ ሁለተኛ ደግሞ ይሄ አዎ ፍቅር ይሄን ካላጨስኩ አንቺ ውብ ሆነሽ አትታይም።
በቃ አይኔ ራሱ ቆንጆ አይሰራም። አይደለሽም እያልከኝ? ቆንጆማ ነሽ እና የኔ ታዲያ? ንግስት። እና ካንቺ በላይ ቆንጆ አለ እንደዚህ ዓለም ላይ? አይ ገና አይኔ የሚበራው ይሄ ነው። የአይኔ ብርሃን ይሄ። ያንቺ ደግሞ ምን ነሽ? ንግስቴ ነሽ። ኧረ ሌላስ የለም? ሌላ አራለኝ። ምን ሆነሽ? ሚስቴ አይደለሽ እንዴ? ግን የልጃችን ነገር እንዴት ነው የሚሆነው? የልጃችን ነገር ምን ይሄን ስታጨስ ነው? በቃ ሁሉ ነገር እኮ ብርት ብሎ ነው የሚታየው። እስኪ ደግሞ ጥርስ እንዴት እንደሚያምር ሁሉ ያምልሽ። ይሄን ስታጨስ ተገለጠላ እንዴ? እሱን እኮ ነው የምልሽ። የኔ እናት፣ የኔ ሚስት፣ የኔ ሁሉ ነገር እንዳማረኝ ታውቃለህ? ጨፍርልኝ። እንጨፍር? አዎ። ምን ሴት ይሁንኩት አይበቃሽም? አሁን ደግሞ ጨፍር? በቃ እኔ የምፈልገው እንድጨፍርልኝ። ምን ችግር አለ ደግሞ? አንቺ ብለሽኝ ማላረግልሽ ነገር አለ? ጨፍርልኝ። ጨፍርልሻለሁ። ምን ይሆንልሽ? እሺ በፈለኩ ብቻ ጨፈራ ይሁን። በቃ ዋናው መጨፈር ነው። ምንድነው የማሽ ጉራገኛ እንደ ጉራገኛ? አይ አይደለም፣ ጉራገኛ አይደለም። በቃ ጭፈራ አማረኝ አልኩ። በቃ ጭፈራ ነው ያማረኝ። ጨፍርልኝ። ጨፍርልሻለሁ እኮ ደግሞ አንቺ አምሮሽ የሚሆን ነገር አለ እንዴ? ተነስ፣ ይሄንን ጣለውና ከዛ ጨፍርልኝ። እሺ ዘፈን ልክፈትልሽ። አቤት አቤት አቤት! አሁን እኮ ታይት እኮ ብለብሽ ያምርብሻል። እንዴ ላንቺ ብዬ እንደዚህ መስዋዕት ትከፍልልኛለሽ?
JJ. No, no. JJ, your booty JJ, baby. JJ, your booty JJ. JJ, your booty JJ. JJ, your booty JJ. JJ, your booty JJ, baby. I hope you know, say, this you could say. When you carry for back it, they make me the quick. Baby, quick. Oh, I can't go back here, nese. Zamenda nina rungu komedi kipepepe. Ooh la la la. Your body fine, the way you whine, you blow my mind. I don't wanna waste your time, so press me nice to make you mine. Kissing the river for the morning to the night. Ooh la la la, la 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 la. Kupe kila kitu, changa na usiku, tufanye mavitu, baby mavitu. Kupe kila kitu, changa na usiku, tufanye mavitu, baby, vitu, baby. So take it slow now, boy. JJ, your booty JJ. JJ, your booty JJ. Oh no no no. JJ, your booty JJ. No no. JJ, your booty JJ, baby. JJ, your booty JJ. JJ, your booty JJ. JJ, your booty JJ. JJ, your booty JJ, baby. ወገቤ እንዴት እንዳመመኝ ፍቅ ብለሽ ነበር ማለት ነው። ኧረ አንተ ሰዓቱ እንዴት ሄዷል? በጣም ርቦኛል። ወጣ ብለን እንበላለን። እምቢ አለህ? የፈለከው ዛሬማ ለየት ያለ አንጀቴን ስለበላሽ ለየት ያለ ነገር ምን ይሻልሻል? ለአንቺ የሚገባ ምሳ የፈለከው ሌግጀሪ ቦታ ውስጥ ነው የምጋብዝሽ። ቆይ የባለፈው ቦታ አልፈልግም። ኧረ ለየት ያለ የት ነው? ታጅበሽ ነው የምንበላው። የት ነው የምትወስደኝ? የት ይሻልሻል? ይሻላል። ደስ ይለኛል። አልሰለቸሽ? ግን በዛው ጊዜ አሳልፈን እንመጣለን። እንዴ ድጋሚ? ምን ችግር አለ እንዴ? እንኳን ፍቅር ያልሽኝ እኮ ድጋሚማ አይሆንም። እና የት ነው የምትጋብዘኝ? በቃ አለም ሽሮ ጋብዝሻለሁ። በቃ ያበደ ጾም አይደለ? በቃ ያበደ ነገር ጋብዝሻለሁ። ያበደ ሽሮ። እኔ ሶዳ ማሪ። እሺ በቃ ኑድልስ ጋብዝሻለሁ። ኑድልስ በቃ ነው የምወጣ። እንዴ ጫማ እዛ ጋር አለለ። የሱን ላድርገው? እንዴው ጫማ ላድርገው? ምን ችግር አለው? አይ ኮተተኛ ባልሽ ምርጫ ራሱ አያውቅበት። ወልወል አድርገው ከፈለክ። አዎ ለውላ ግማታም የሆነ ካልሲውን ላደርግ ነው። አንተ ረፍ ደግሞ ምንድነው ናይክ በናይክ እንዴ? ግድ ነው። የኔ ምርጫ ነው። እኔ ነኝ የምገዛለት። ለኔ ግን ስገዢ ከዚህ የበለጠ መሆን አለበት። ግድ ነው። ተነሽ ለባብሽ እንምጣ። ጫማውን አናልቂ። አይ
እንደ ዛሬ ደግሞ ተነስቻለሁ። የኔ ማር የኔ ጣፋጭ አሁን ያበደ ምሳ ነው የምጋብዝሽ። ምሳ ብቻ ከምሳ በኋላማ እናወራበታለን። አንተ ልበቢስ ድንገት ቢመጣስ? ወይኔ ሁለታቸው ነበር ይሁን ጉድ ሆነን ነበረ። በቃ ድንገት ቢመጣብንስ? ደግሞ አላስጨረሽኝም ነበር ሲጋራዋን ራሱ። ኧረ በቃ እናት እዛ ቤት ላስቀምጠው። ኧረ መጀመሪያ ልብስህን ተው፣ ልብስህን ቀይር። ልብስህን ገና አይደለ ሰዓቱ? ቆይ ቤቱን የምናጸዳደ ደግሞ ልብሱ አልታጠበም። ልብስህን ቀይር። አሁን መምጫው ደርሷል። ቶሎ በል እዛ ጋር አድርገው። ቶሎ በል። እሺ መጣሁ። ቤቱን ጸዳ እናድርገው ሳይመጣ ልብስህን መጀመሪያ ልብስህን ደግሞ ይሄንን ልብስህን ደርብ። አይ መከራ ውፋይ ወይ ይሄ መከረኛ የሆነ ልብስ። ቆይ መጀመሪያ ይሄኛው ነው እንጂ የሚቀርመው ለካ እሱም አለ። ቆይ እንትን ልበልልህ። ወይኔ ሰዓት ጭራሽ ተበጥሷል። ስንለፋ ነው የበጠስነው። እስቲ ዙር እስቲ። ውይ ችግር አለብህ። ሰዓቱ ግን ደርሷል። ሰዓቱ ምሳ መምጣቱ አይቀርም። እስቲ ሻሹን ቆይ በስመ አብ ሻርፑን እንትን በይ። ቆይ እስቲ አድርጊው። ቆይ መጀመሪያ ሻርፑን እንትን በይና አጥኝ የሆነ ባልሽ ደግሞ ልብሱ እንዴት እንደሚያምርበት አቀል በጣም ነው የሚያምርበት። ባልሽን እንዳላሻፍደው ብቻ በጣም ነው የሚያምርበት። እስቲ አሁን ልብሱም እኮ አልታጠበም። ቶሎ በል መጥረጊያ። ደግሞ ጫማውን አውልቀው እንዳያው። ቶሎ በል ጫማውን አውልቅ። ደግሞ ይሄን ግም ጫማ አድርጌ ነጠላ ጫማ ነው የሚለው። ልብሱን ደግሞ ለላውንደሪ እንስጥ እንዳረሹ። እሺ ቶሎ በል ሰዓት የለም። ጨረስኩ እኮ በቃ አደረኩኝ። ምንድን ነው የቀረው? መዝረክረክ ትወዳለህ። በቃ ዝረክረክ። አንቺ ፍቅር እኮ እንደዚህ የሚያስረከርከኝ ይሄ ነገር አሁን ቢመጣብስ? እባክሽ ምን አባቱ ከአንቺ በቃ ቶሎ ጠረግ ላድርግለት። ይሄን ግን የሆነ ሰውዬ ያው እንግዲህ አብርሃም ዛሬ ያስጠራን። እስቲ እንደው እቺ ነገር አድርግልኝና ምን ነበር ንግር ቶሎ ስተራ እኔ እኮ መኪናዬን እዚህ ጋር ቁሜ ነው ታክሲ ነው የመጣሁት። ገባኝ። አሁን አብርሃም እኮ ቶሎ በል ስትለኝ እኮ በጣም ገርሞኛል። እሺ ያው እንግዲህ ባለፈው መተህ አንተም ጥቆማ እንደሰጠህን እንደምታውቀው እኛም ክትትሉን ጀምረን ነበረ። በውጭም በቤት ውስጥም ክትትሉን ማድረግ ጀምረን ነበረ። ከዛ በኋላ እንግዲህ ስንከታተል ነበረ። ያው እኮ ያገኘችሁት ያገኘነው ነገር አለ። በእርግጥ ያው ያገኘነው ነገርም እንግዲህ ትንሽ ከበድ ይላል። እኛም ስናይ በጣም በሰዓቱ ደንግጠን እንደተጠረጠርኩ
ላንተም ለመናገር ትንሽ ፈርተን ነበር። እንግዲህ ያው ከዚህ ቀደም እንዳልኩ ማለት የምችለው ተረጋጋ፣ ነገሮችን ለመወሰናቸው። ኧረ ችግር የለውም ምን ይረጋጋለሁ፣ እረጋጋለሁ፣ ችግር የለውም። ብቻ እኔ ማለት ነው ያን የለፋውበትን ነገር ማግኘታችሁ ነው። እኔ ያገኘነው ነገር አለ። እንግዲህ እኛ ተመልከተው። እንግዲህ ይሄን ቪዲዮ እንደምትመለከተው ነው። ምን ተመልከተው እንግዲህ እንደምታየው ነው። እሷ እኮ ነች እቺ። አዎ እሷ ናት። እንግዲህ ቤት ውስጥ ሰራተኛ ብለህ የምታስገባው ሴት እንግዲህ ቆይ አሁን እዛ ቤት ገጥም ነው ካሜራ ነው እያሳየ ነው። ይኸውልህ ተመልከተው። በቃ ይሄ እንግዲህ አሁን እያደረጉት ያለ ነገር ነው እኮ ገብቶኛል። አሁን ላይቭ ነው ማለት ነው። አዎ እንደምታየው ነው እንግዲህ እያደረጉት እንዴ ነችና ቪዲዮን ይሄ ማን ነው? ያው እንግዲህ ሰራተኛ ብለህ ያስገባት ሴት ብለህ ያስገባት ይሄ ተከናልቦ የሚሸጉደኝ ማለት ነው። ቆይ ይሄ አሁን ሰራተኛ ተብሎ ያለው ልጅ ነው። እሱ ነው አሁን ቤት ውስጥ እና ከሷ ጋር የኔ አልጋ ላይ እና ምንድነው የምንጠብቀው ታዲያ? ቆይ አይደለም እንዴ ተረጋጋ። ይኸውልህ አይደለም እንደዚህ በመሆን አይደለም እንሂድላቸው እንሄዳለን። ተረጋጋ፣ መሄዳችን አይቀርም። አረ በለው ተረጋጋ። ቆይ አይደለም ወንድሜ፣ እናቴ በጣም አመሰግናለሁ ይሄንን ስላገኛችሁ። የስንት ቀን መብቴን ነው የሰጣችሁኝ። ግን ማለት ነው እንሂድላቸው አሁን ቀጥታ። ጭራሽ እንደዚህ እየሆኑ ነው። አብራም ተረጋጋ። አይደለም ዛሬ የሚመጣ ይመስለኝ። ምንም ቀልቢ ነግሮኛል። ጭራሽ የሚመጣ ይመስለኝ። ይሄን ቆይ አሁን ከምርግር ያየሁት እሷ ነች። ይኸውልህ ተረጋጋ። አብራም እንደዚህ አይደለም መሆን ያለበት። ኧረ እንደዚህ እንዴት ልሁን? ኧረ በፍጹም አይሆንም። እቺ የበሰበሰች ኧረ ቆይ ችግር እኔ በእናትህ እንደዚህ ጭራሽ አልገመትኩም። እንደዚህ ይሆናል ብዬ አልገመትኩም። አይደለም ተረጋጋና ያለውን ነገር እንትተዋል እንዴ አንተ ወይኔ እኔ ጭራሽ እዚህ ኪቴ እየተቃጠለ እሷ ጭራሽ ከማንም እንትን ጋር አይደለም ተረጋጋ። እቺ የበሰበሰች ሸርሙጣ ነግበጂ እንዴ ነችና ጭራሽ በጊዜ አልጋ ላይ ስንት ቢከፍላት ነው? ቆይ አይደለም ግበች አንቺ። እኔ አሁን እኮ ውስጥም እኮ ምን እያደረጉ እንደሆነ እኔ ነኝ የማውቀው። ተረጋጋ ትለኛለህ እንዴ? እቺ ሸርሙጣ ጭራሽ የገዛ አልጋ ላይ እንዴት አርጋ ብታስብኝ ነው? እንዴት አርጋ ስላፈቀርኳት እቺ ብስብስ አንቺ ብስብስ አብራም እንደዚህ አይደለም። ምን ሆነ ነው? ተረጋጋ እንጂ ምን ሆነ ነው? ተረጋጋ ትለኛለህ እንዴ? ያቸው ምን ላይ እንደደረስንባቸው ግን ተረጋጋ። አብራም ተረጋጋ። ጭራሽ ምን ነው አሁንም ጋር ሸከረ ይለኝ አብራም እንደዚህ አይደለም። ምን ሆነ ነው? ለምንድን ነው መረጋጋት? ያቸው አንቺ ጭራሽ እንደዚህ አይደለም። አብራም እንዴ ተረጋጋ እንጂ አንተ ምን ሆነ ነው? ተረጋጋ አብራም። ጭራሽ ታገላግለኛለች እኮ ይገባኛል። አብራም ተረጋጋ። ይኸውልህ ተቀመጥ። ተረጋጋ። ይኸውልህ ወይኔ ውርደት እኮ ነው። ተረጋጋ ትለኛለህ። እስቲ እንዴት እንደሆነ ነው የምትፈልገው? ጭራሽ አይደለም። ቆይ አሁን ተገራልበታ ሰምነኛለህ። አይደለም አብርሃም እንዴ ምን ሆነ ነው? ምንድነው እየሆንክ ያለው? ቆይ እስቲ አሁንም ሊያታልለኝ እኮ ነው። እኮ እሺ ተረጋጋ። በቃ ተረጋጋና ያለውን ነገር እንፈተዋለን አልኩ አይደለ? ተረጋጋ። እስቲ ቆይ ምን አሁን ምንድነው? አትንኪኝ ደግሞ ጭራሽ አይደለም አብርሃም ተረጋጋ። ምን ሆነ ነው? አንቺ ተቀመጭ እንጂ አይደለም አንቺ አጠገቤ እንዳትደርሺ አይደለም። ይኸውልህ ተረጋጋ። ያለውን ነገር ተረጋጋ። አንቺ ቆይ እኔ ምን አሳጥቼሽ ነው? እስቲ ንገሪኝ። እኔ ምን አሳጣሁሽ? አይደለም ይኸውልህ እንደዚህ አይደለም መሆን ያለበት። ቆይ ምን ላድርጋት? እስቲ ይኸውልህ እንደዚህ ስለሆንክ የሚመጣ ነገር የለም። ቆይ ምንድን ነው? እስቲ ቆይ እንደዚህ ተረጋጋና ያለውን ነገር እንትን በል። እንደዚህ ማድረግ የለብህም። ተቀመጭ አንቺ ተቀመጭ። ቆሻሻ ያንቺን ስራማ እናውቀዋለን። እሺ አንቺ ጭራሽ አሁን ፊልምሽ ልትሰሪ ነው? ያለውን ነገር እንደዚህ አይደለም። ይኸውልህ አብራ